አንድ ወላጅ ባዮሎጂካሊ ልጆችን መውለድ ስለቻለ ብቻ ልጆች ማሳደግ ይችላል ወይ? እንግዲህ ይሄንን አታንሳው ብዬው ያ ልጅ የኔ ልጅ እስከሆነ ድረስ መብት የለውም ማንሳት። ወላጅ ያለው ነገር የግዴታ መሰማት አለበት። አሁን የኔን ሀሳብ እንደ ሀሳብ ይዘውና ገታ አድርጌ ይሄንን ነገር ቢያነሳው ይሄንን ብርጭቆ ቢያነሳው ምን ሊሆን ይችላል? በእኔ ራሴ ህይወት ያየሁት ምንድን ነው? ወላጅ ስንሆን ትልቅ የሆነ የመፈለግ ቦታን እናገኛለን። ልጅ ስላለኝ ልጄን ስለምቆጣጠር ልጄን ስለማለብስ ጥሩ አልብሼ ከሰው ፊት ስለማቀርብ አም ወርዚ ብለን እናስባለን። እንደዚህ እኮ አድርጌው ነበር፣ ይሄ እኮ ትክክል አይደለም የምንለው ነገር አለ። እኔም በራሴ ማለት ነው ትክክል አልነበርኩም። ያለቀስኩባቸው ጊዜያቶች አሉ። እንዴት እንደዚህ ያደርጋለሁ? የተሻለ እያወቅኩኝ እንዴት እንደዚህ እሰራለሁ የሚለው ነገር ማለት ነው። እና ልጆች ምንድን ናቸው፣ ሰው ምን ማለት ነው የሚለው ነገር በደንብ የተረዳ ሰው የተሻለ ልጆችን ማሳደግ ይችላል። አድገናል ያልነው ህይወት ገና ያላሳደግነው ህይወት እንዳለ የሚያሳዩን እነሱ ናቸው። የወላጅነት ጉዞ የመንቃትና ራስን አውቆ ልጆችንም በዛ መንገድ ይዞ የመጓዝ እርስ በርስ የመረዳት እንዳሻን እንደፈለገ ሌሎች ሰዎች ላይ ማናደርገው በንግግርም በድርጊትም አይደል ታግሰንም ይሁን ብቻ ባንታገስም ማናሳያቸውን ነገሮች ለልጆች ይቀላል። ምናልባት ዲፌንስለስም ስለሆኑ ሊሆን ይችላል። ብቻ አናስመውም ችግር ነው ብለንም ስለማናየው ይመስለኛል። ግን መስመር ግን ይፈልጋል አይደለ? መስመር ይፈልጋል ስልሽ እነሱም አላቸው ቅድም እንዳልነው ራይት አላቸው፣ ሀሳብ አላቸው፣ ፍላጎት አላቸው። በተለይ በትንንሽ ሲሆኑ ኤክስፕሎር የማድረጊያ ጊዜ ነው አይደል? በቃ መዞር፣ መንካት፣ ማየት ነው ውስጣቸው ያለው ነው። አሁን የማየው ልጄ ላይ እሱን ነው። ስለዚህ እሱ ያንን መፈለጉ ተፈጥሮ ከውስጡ የመጣ ፍላጎት ነው። ለእኔ ስላልተመቸኝ በሰዓቱ ወይም የኔ ምቾት ብቻ መፈለግ ማለት ነው በሌላ አነጋገር አይደለ? ስለዚህ ምናልባት እሱንም ብናየው አላቸው ወይ ያንን መስመር ቢኖረን ሁሉ ጊዜ አሁን እኔም ከሱ ጋር ያንን በተቻለ መጠን ላይክ ሌላ ትልቅ ሰው ቢለኝ የምቀበላቸውን ነገሮች እሱ ጋር ለምንድን ነው የማልቀበለው? አሁን ይሄ ይሻላል ብቻ ብዬ አሉ ሁሉንም ነገር ይሰጠው ማለት አይደለም። ግን መሞከር የፈለገ ቅድም እንዳልሽው የብርጭቆ ነገር ማለት ነው። ብርጭቆ እዛ ጋር ለመቀመጥ ነው። ልንወልድ ስንል አንድ ወዳጃችን ምንድን ነው ያለችን፣ ይሄ ቤት ከዚህ በኋላ እናንተ አይደለም። ስለዚህ የሚወድቅ የሚሰበር ወይም እንዲነካ የማትፈልጉት ነገር መኖር የለበትም። ለምን ያ ልጅ እሱም የዚህ ቤት ባለቤት ነው። ያትንኩ ተው ይበዛል አለበለዚያ አሁን ሶፋ ላይ ሲደፋ ወይም ምንም ነገር የለም ላይክ እዛ ቦታ ላይ ለሱ ቢነካው የሚያስቸግር ነገር የለም። ከመጣላትም አይደል ከመሳቀቅም የሚሻለው ነገር ይሄ ነው። ለኔም ሰላም ነው እሱ ይሄ ማይነካ የሚል ስሜት የለውም። እና ምናልባት እሱን ብናወራ መስመር ቢኖረን እኛም ራሳችን አላቸው ብለን ብናስብ ምናልባት እሱ አንድ በጣም የወላጅነት በጣም ከባድም ከሚያደርጉት ነገሮች ይሄ ነው ብዬ አስባለሁ። አንደኛው ምክንያቱም አንድ መሆንንና መዋሃድን አንድ ላይ መመልከት ማለት ነው። ወይንም ደግሞ ምንድነው ፊውዥን ኢዝ መዋሃድ አይደለ? አንድ ላይ በቃ አንድ መሆን። በሌላ መንገድ ደግሞ አንድነት የሚባል ነገር አለ። ሁለት የተለያዩ አካላት ግን በአንድ ድምጽ ሲኖራቸው ደግሞ አንድነት ነው። ወላጅነትን አብዛኛውን ጊዜ ሊታይ የሚችለው ልክ እንደለቃ የተጣበቀና አንድ ፊውዝ ያደረገ ነገር ነው። ነገር ግን እሱ አይደለም። ወላጅነት ማለት ከልጆቻችን ጋር የተዋሃድነን ማለት አይደለም። ወላጅ የሆነው ባዮሎጂካሊ ነው። ባዮሎጂካሊ ልጆቻችንን ወልደናቸዋል። እኛን ሊመስሉ ይችላሉ በመልክ አንዳንዴ ደግሞ ጭራሽም ከዘመድ ውስጥም ያልተገኘ መልክ ሊኖራቸው ይችላል። ግን በእኛ ውስጥ ወጥተዋል እና በመጀመሪያ ደረጃ
በእኛ ውስጥ ስለወጡ ምን አይነት ቦታ እንይዛለን? ያንን የባዮሎጂካል እንትናችን በተለይ እንግዲህ እናቶች ጋር ያንን የባዮሎጂካል ሂደቱን የኛው ክፋይ አይደለ ከስጋ የተከፈለ በቃ ሌላ እኔ አድርጎ ማሰብ በጣም ትልቅ ስህተት ነው። ሌላ እኔ አይደለሁም። ሌላ እኔ ብሆን አብዛኛው ነገሬ በቃ የኔ ምንድነው ክሎን ዱፕሊኬት ነው የተደረኩት። ግን አይደለም። የሰው ልጅ እንደዛ አይደለም። የሰው ልጅ እያንዳንዱ የሰው ልጅ በጣም ጢኒጥዬም ሆነ በፊዚካሉ በጣም ትልቅም ሆነ እንደሱ አይደለም። ትልቅም ሆነን አደግንም አረጀንም አነስንም በጣም ቤቢ ሆንም በውስጣችን ሁላችንም አንድ የሚያደርገን ትልቅ ነገር ምንድነው? መንፈስ አለን ማለት ነው። እንደ ሰው ልጅ መንፈሳዊ ነን። ስለዚህ ያ መንፈስ የተለያየ ነው። ነገር ግን ምንጫችን የሁላችንም አንድ ነው። ለምን መንፈሳችን አያረጅም፣ አይሞትም። እሱ ትልቅ ኮንሰፕት አለ እንግዲህ በጣም ማየት የሚገባን ማለት ነው። ስለዚህ ልጆቻችን ፊዚካሊ ከኛ ቢወጡም ከእናት ቢወጡም በጣም በብዙ መንገድ ደግሞ የራሳቸው የሆነ ማንነት አለ ይዘው ነው የሚመጡት። በትክክል የራሳቸውን ሆነው ነው የሚመጡት። የራሳቸው የማሰብ ብቃት አላቸው። የራሳቸው ፍላጎቶች አላቸው። ራሳቸው የሆነ የራሳቸው አይደንቲቲ ያላቸው ማለት ነው። ራሳቸውን ሆነው ነው የሚመጡት። ይሄንን በደንብ ክሊር ካደረግነው እንደ ሌላ ሰው ነው ትሪት የምናደርጋቸው። እንደ ክፋዬ ሳይሆን እንደ ሌላ ሰው ትሪት የማደርገው ከሆነ መጀመሪያው ትልቁ ነገር በጣም ወላጆች ጋር እኔ ራሱ አንዳንዴ አሮጋንቱኝ ልጆቼን እንደፈለኩ መስደብ እችላለሁ እንደፈለኩ የሚለው ፖዚሽን ይዤ ራሴን ሳገኘው በጣም ነው የሚገርመኝ። አንድንም ሰው አልፈቅድም እንደዛ እንዲያዋራኝ። በምንም ታምር ከትልቅ ሰው ጋር እንደዛ ማዋራት አንችልም። ምንድነው ልጆችን አንደኛ ከኛ መምጣታቸው የኛ በታች ናቸው ብሎ የማሰብ ሂደት አያስሄድም። ማንም ሲፈጠር የማንም በታች ወይንም ደግሞ የማንም በላይ ሆኖ አልተፈጠረም። ስንታይ ሊመስል ይችላል አይደለ? እገሌ እኮ በጣም አዋቂ ነው ስለዚህ ከንትና ይበልጣል። እገሌ እኮ በጣም እንትን ነው ስለዚህ ከንትና ይበልጣል፣ ከንትና ያንሳል። እገሌ ብር የለውም ስለዚህ ከንትና በታች ነው የሚለውን ማነጻጸሪያ ይዘን ስለምናድግ በዚች ዓለም ላይ ምን እናደርጋለን? ልጆችን ገና ሄልፕለስ ነው ሲመጡ እኔ መኮርኮም የምችለው እኔ ማቃናትም ማጣመምም የምችለው አይነት ፖዚሽን ይሰጠኝና እኔ እንደፈለኩ ብሰድባቸው ስሜት የሌላቸው ልጆቻችንን አስቢው። እንስሳትና እጽዋት ምናምን ሲመጣ ደግሞ ሌላ ሌብል ነው የምንችለው ይመስለናል። አሮጋንትም እንሆናለን። ለምን? ከኛ የመጡ ስለሚመስለን። ከኛ አልመጡም ልጆቻችን፣ የፈጣሪ ልጆች ናቸው እነሱ። ከትልቅ ሶርስ ነው የመጡት። ስለዚህ የሚያስፈልጋቸውን ክብር እስካልሰጠናቸው ድረስ እኛ ራሳችንንም እያከበርን አይደለም፣ እውነት ለመናገር ማለት ነው። ስለዚህ ይሄ ፋንዳሜንታል የሆነ ትልቅ እይታንና ትልቅ ንቃትን የሚጠይቅ መንገድ ነው። ይሄንን ግን ካደረግን ኦኬ ልጄ ከኔ መጣ እንጂ የኔ አይደለም። ስለዚህ ምንድነው ታዲያ የኔ ሮል? በጣም ከባዱ ነገር ይሄ ነው። የኔ ካልሆነ ማሽሞነሞነው እኔ ካልሆንኩኝ ታዲያ የኔ ሮል ምንድነው? ወላጅነት ታዲያ ሮሉ ምንድነው ሲባል ኮንሺየስ ፓረንቲንግ ላይ ትልቁ ነገር ይሄ ነው። የኔ ትልቁ ኃላፊነቴ ምንድነው? አሰ ጋይድ ነኝ። ልጁ በመጀመሪያ ደረጃ እኔን በማወቅ ውስጥ ምን አግኝቻለሁ? ልጁ ከስጋዊ ህይወቱ የበለጠ መንፈሳዊም ህይወት አለው፣ ስሜታዊም ህይወት አለው። እነዚህን ነገሮች በአጠቃላይ የያዘ ራሱን የቻለ ኢንዲቪጁዋል። ስለዚህ የኔም እድገቶች ስቴብል በመሆን ማለት ነው መንፈሳዊም ህይወቴም ስጋዊም ህይወቴም ምንድነው ኢሞሽናል የሆነ ወይም ደግሞ ስሜታዊ ህይወቶቼ ላይ ያሉትን የወሰድኳቸውን ትምህርቶች ጋይድ ማድረግ እሱ መሄድ በሚፈልግበት መንገድ ጋይድ እንዴት ነው ላረገው የምችለው? ስለዚህ የኔን ራስን የማወቅ ትልቅ መንገድ ይጠይቃል። ታዳጊ መሆኔን ይጠይቃል። እኔ ማን ነኝ ብዬ ነው ዲፋይን ማድረገው። ሌላ ልጅ
እንዲህ ነህ ብዬ ለመናገር እኔ በመጀመሪያ ራሴን አውቀዋለሁ ወይ በትክክል ነው። ራሴን እስካላወቅኩ ድረስ አይ አንተ ትምህርት ነህ፣ ስለዚህ ትምህርትህ ላይ ጉበዙ ያስፈልገዋል። በጣም ኤሰንሻል የሆኑ ለልጆቻችን የሚያስፈልጋቸው እውቀቶች ማስያዝ ያለብን አለ። እዚህ ዓለም ላይ ሲኖርም ያስፈልጋቸው። ጥሩ ተማሪ ቢሆን ነገ ጥሩ ነገር ያገኛል፣ ወደድንም ጠላንም። ጥሩ ምግብ ቢመገብ፣ የተሻለ ምግብ ቢመገብ የተሻለ ሰውነት ይኖረዋል፣ የተሻለ ጤናማ ህይወት መኖር ይችላል። እነዚህ ነገሮች እኛ ጋይድ ማድረግ ምንድነው እጃችንን ማስገባት ያለብን ነገሮች አሉ ልጆቻችን እድገት ላይ። ይሄን ቢያደርግ ጥሩ ነው። አንዳንዴ ደግሞ እጃችንን ማውጣት ያለብን ነገር አለ። ሁሉንም ነገር እንደ እንትን ምንድነው ይሄ ፓፔት እንደሰራ ሰው ይሄን አድርግ ማንልባቸዋል። እጃችንን ማውጣት ያለብን ነገሮች አሉ። በቃ ስለ እይታ ብቻ እንዲኖር ልጁን ማድረግ የለብንም። በሰዎች መካከል ተቀባይነትን ስለማግኘት ብቻ ራሱን እንዲያውቅ ግን ጋይድ ልናደርገው እንችላለን። እኛም ራሳችንን የማወቅ ጉዞ ውስጥ ሂደን ማለት ነው። ከዚህ በተጨማሪ ባውንደሪ ስለተባለው ነገር ማለት ነው ልጆቻችንም የራሳቸው ስሜት እንዳላቸው በትክክል መረዳት መቻል አለብን። እኛ ልናደርገው እንግዲህ ለእኛ ሊደረግ የማይፈለግ ነገር ለሌላ ሰው አታድርግ ነው አይደለም የሚባለው። እኛም ሲጮህብን የማንቀበለውን ያህል ለነሱ ከጮህን በትክክል የምናስተምራቸው ሌላ ሰው ሲጮህባቸውም ችግር የለውም። ስለዚህ ትምህርት ቤት ሂደህ የሆነ ሰው ከጮህብህ ችግር የለውም፣ ለራስህ መቆም የለብህም፣ ተቀበለው፣ ምንም ችግር የለውም እያለው ነው። ግን እንደሱ አይሰራም። በትህትና ነገሮችን ማሳለፍ እንድንችል ራሳችንም የራሳችን ባውንደሪም ያስፈልገናል። ይሄንን ማድረግ የለብኝም፣ ይሄንን ማድረግ የለብህም ነው። ስለዚህ አሁን ከቅጣት ጋር ከዲሲፕሊን ጋር እንደዚህ ስንመጣ አብዛኛውን ጊዜ የተሻለ ጥሩ ባውንደሪ ማስመር የተባለው ነገር ነው ኮንሽስ ፓረንቲንግ የሚከተለው። ይሄም ማለት ነው እኔ እንዲደረግብኝ የማልፈልገውን አንተም አታድርግ፣ ስለዚህ ሁለታችንም ነው የማናደርገው። እኔም ማልከተለውን ባውንደሪ ልጆ እንዲከተል ጫና ማድረግ አልችልም። እኔ እየጮኩኝ መጮህ ትክክል አይደለም፣ እንዴት ትጮሃለህ እስካልኩት ድረስ ባውንደሪ የለውም ማለት ነው። ወይም ደግሞ ያሰመርኩት ባውንደሪ እኔም ማልከተለው እንደ ሂፖክራት ወይንም ደግሞ ዝም ብሎ እንደሚያወራና ነገሩን እንደማይከተል እንደማይፈጽመው አይነት ሰው ካየኝ እውነት አይደለም ይሄ ነገር። መጮህ ይቻላል ግን ኮንዲሽን አለው። በቃ እንደዚህ ሲሆን ችግር የለውም፣ እንደዚህ ሲሆን ችግር አለው ምናምን የሚለውን ነገር ነው የሚይዘው። ግን ጠንካራ ባውንደሪ ራሱ እንዳንፈጥር ለኛ የሚያደርገን እንዳናሰምር ወይም ደግሞ ይሄ አይደረግም ብለን እንዳናሰምር የሚያደርገን ምንድነው? የመጀመሪያው ነገር እኛ መከተል አንችልም ወይም ደግሞ አንፈልግም። እንዴ ስፈልግ ልጩህ እንጂ እንደዛ አይነት ቦታዎች ላይ ራሳችንን አስቀምጠን መጀመሪያ በንቃት አላየነውም። ስናየው ግን ምንድነው ዞሮ ዞሮ ኃላፊነቱ ወደ እኔም ይመጣል። የምጠቁመው ጣት ወደ እኔም እየጠቆመ መሆኑን ማወቅ መቻል አለብኝ ማለት ነው። አሁን እስቲ ልምምዶችን በየቀኑ ምን እናድርግ? ወደዛ መንገድ እሺ ሀሳቡን ተቀብለነዋል፣ ለመሞከር ፈቃደኞች ነን። ምን እናድርግ? በጣም ጥሩ ጥያቄ። ሰፋ ያለ ነው ኮንሽስ ፓረንቲንግ፣ ግን በቀላሉ ልናደርጋቸው የምንችላቸው ነገሮች አሉ። ስለዚህ አሁን ልጆቼ ትምህርት ቤት ናቸው። ከትምህርት ቤት ሲመጡ በጣም በቃ ናፍቀውኝ ቀኑን ሙሉ ስለተለያየኝ ናፍቀውኝ አቀፊያቸው በቃ በደንብ ከነሱ ጋር ጊዜ ላሳልፍ እፈልግ ይሆናል። አንደኛው ሲናሪዮ ነው። ሌላው ደግሞ ድክም ብሎኝ እኔም ከስራ በቃ ማውጣት ነው ዋናው አላማዬ። የራሴ ውስጤ በጣም ብዙ ነገር ይዤ ነው የሚሄደው። ልክ ትምህርት ቤት ሲሄድ ቶሎ በሉ ገና ገብቼ ስንት ነገር እሰራለሁ፣ በቃ ቶሎ በሉ ቶሎ ግቡ እንዳትንጫጩ፣ በቃ ማወጣው ሁላጌ የሌላ ሰው ህይወት የራሴ ህይወት ነው። እንደዚህ አይነት ክራይቴሪያ አወጣለሁ። ለምን ውስጤ ኢዝኖት እንትን ስተብል አይደለም፣ ውስጤ የተረጋጋ መንፈስ ላይ አይደለሁም። ስለዚህ እንደዚህ አይነት ሁኔታዎች ላይ ስንሆን በቀላሉ ልናደርገው የምንችለው ነገር እውነት ለመናገር ልጆቻችንን ልናገኝ ስንል ልጆቻችን ወደኛ ሲመጡ ትልቅ ልንሰጣቸው የምንችለው ምንድነው? የኛን
ሙሉ ፕሬዘንስ ወይንም ደግሞ ሙሉ ማንነት በመንፈስም በምንም በአካልም ሙሉ ለሙሉ መገኘትን ነው ልንሰጣቸው የምንችለው። እና በቀላሉ ፕራክቲስ የምናደርገው አሁን ሂደን ልጆቻችንን ከትምህርት ቤት ስናወጣ ስልክ አናውራ፣ ልምምድ ነው። ሰርፕራይዝ ያደርጉናል ልጆቻችን። እውነት ስልካችንን ቁጭ እናድርግ፣ አሁን ልጄን ላወጣ ነው ብለን ለራሳችን እናገር። ስናገኛቸው መጀመሪያ የሚታየን ምን ሊሆን ይችላል? ከጭቃ ሲያቦካ ነው እዚህ ትምህርት ቤት የሚውለው። ምንድን ነው ደግሞ ፀጉርክ፣ የታለ ደብተርክ? ይሄ ሁሉ ነገር ሊታየን ይችላል። እሱን ለትንሽ ደቂቃ ገታ እናድርገውና ልጄን አገኘሁት። በቃ ልክ ለረጅም ጊዜ በጣም ናፍቆን ስናገኘው እንደነበረን አይነት ሰው ኢምብሬስ እናድርጋቸው። ላይኖረን ይችላል ይሄ ፊዚካል ተች ምናምን ያለመድነው ሊኖር ይችላል አንዳንድ ጊዜ ደግሞ መተቃቀፍ የለመድን ቤተሰቦች ሊኖር እንችላለን። ግን ልጆቻችንን ስናወጣ ጀስት በአይናችን ሙሉ ለሙሉ እናያቸው። በቃ የኔ ልጅ ብለን በፍቅር እንያቸው። የመጀመሪያው ነገር ማለት ነው። ያቺ ሞመንት ለእነሱ ትልቅ ነገር ናት። እኔ አሁን ትምህርት ቤት ሲሄድ አንዳንድ ጊዜ ሁሌ ላጲስ፣ እርሳስ፣ መቅረጫ ልጄ እየጣለ ይመጣል። በጣም ነው የሚያሳዝነኝ። ልክ ሳየው ማሚ ዛሬ እርሳሴ ተቀምጧልሽ ገና መጀመሪያ ሲያገኘኝ እርሳሴን አልጣልኩም፣ እሺ ዛሬ ተቀምጧል ምናምን። ምን እያደረኩ ነው? ምንም ችግር የለውም እለዋለሁ። እና ግን እኔ ኤክስፔክት የማደርግበትን ነገር መስጠት ነው የእሱ ፍላጎት። ያ ነገር ለካ ዚስ ማች ኢምፖርታንት ነው ለሷ። እንደዚህ ስንቴ ተጣልተንበታል። እና ስለዚህ እስክሪብቶ እርሳስ ምናምን እንትን ካልኳት በቃ ጥሩ ልጅ እንደሆንኩ ታስባለች ብሎ በጣም ነው አንጀቴን የሚበላው። እና እንዴት ዋልክ ብዬ ቅፍ አድርጌ ይሰማዋለሁ። ከዛ ትንሽ ረገብ ሲልለታ ያለው ማለት ነው። እና ልጆቻችን ጋር የሚኖረን ኢንተራክሽን ሁሉ ጊዜ ኤክስፔክቴሽኖች፣ የሆነ ነገር መምሰል፣ የሆነ ነገር ማድረግ፣ የሆነ ነገር መሆን እንዳለባቸው እያሳየናቸው የምንሄድ ከሆነ ለዛ ኤክስፔክቴሽን ነው የሚገዙት እንጂ እኛ ከነሱ ጋር ስላለን በቃ ግንኙነት ኮኔክት ለማድረግ መፈለጋችንን ሳያዩት ሲቀሩ ምንድነው በሌላ መንገድ በቃ ይሄ ሞባይልን በዩ ምንም በዩ በቃ ደንዘዝ በሚያደርጉ ሀቢቶች ውስጥ ሳያስቡት ይገባሉ። ለምን? ኮኔክሽኑን አለማግኘት ማለት ነው። እና ትልቁ ነገር የኮንሽስ ፓረንቲንግ how to connect with our children ነው። እንዴት ነው ምንድነው መዋሃድ ሳይሆን ኮኔክት፣ ልብ ለልብ መገናኘት። ልብ ለልብ እንዴት ነው የምንገናኘው? በቀላሉ ልጄን ከትምህርት ቤት ሳወጣው ልጄን ነው የማወጣው። ስለዚህ ቦርሳውን መፈለግ እንትን ማለት የጎደለውን ማየት ምናምን ሳይሆን ሙሉነቱን ለየለት ነው። የመጀመሪያው ፍላጎትም የልጅ ምንድነው? መታየትን ነው አይደለ? ሙሉ ለሙሉ ታይቻለሁ ወይ? ተፈልጊያለሁ ወይ? እኔስ ቦታ አለኝ ወይ የሚለውን ነገር በጣም ብዙ ነገር ሳንለፋ የምናደርጋቸው ነገሮች ልጆቻችንን ያሳዩ እዛ ቦታ ላይ ያስቀምጣቸዋል ማለት ነው። አዎ ለኔ፣ አዎ ለማንም ሰው ተፈላጊ ነክ ምንም ሳታደርግ ላጲስንም ባታገኝም ብትጥልም እሱን በኋላ እንነጋገራለን እንዴት አይነት ባውንደሪ ማውጣት እንዳለብን። ግን አሁን ካንተ ጋር ነው መሆን የምፈልገው፣ አንተን ነው የምፈልገው የሚል እርጋታ ውስጥ የሚል ኮንሽስነስ ወይንም ደግሞ ንቃት ላይ ስንሆን የተሻለ እንመጣለን ማለት ነው። እነዚህን ነገሮች በተለያየ ሁኔታ መደጋገም ይቻላል። ስልክ ይዘን ሊሆን ይችላል፣ ቤት ውስጥ ገብተን ሊሆን ይችላል። እኔ ሳበስል እንግዲህ ቤት ውስጥ ይመጣሉ፣ ሁለቱም ልጆቼ ይመጣሉና ማሚ ምን እያደረግሽ ነው? ምን እናግዝ? በቃ ብዙ ቆይ ብቻዬን ነው አሁን ማብሰል የምፈልገው፣ አንዴ ውጡልኝ ምናምን የምልበት ቀን አለ። ግን አንዳንዴ እዛው ላይ ፖዝ አድርግና ምን ፈልጋችሁ ነው ግን እላቸዋለሁ። ግን የፈለጉት ወይ በጣም ማገዝ ምናምን አይደለም፣ ከኔ ጋር መሆን ነው የፈለጉት በዛ ሰዓት። ስለዚህ ራስን አቬለብል ማድረግ ራስን እንዲያገኙ ልጆቻችንን ማድረግ
ማድረግ። እሺ ምንድን ነው የፈለጋችሁት? እሺ መላጥ ነው የፈለጋችሁት? አዎ። ስለዚህ ማውራት፣ ከዛ ሳናስበው ጥሩ ጊዜ ይኖረናል። ለምን የፈለጉት የሚሰራውን ነገር አብሮ መስራት ምናምን ሊሆን ይችላል በአንድ መንገድ፣ ግን ከኔ ጋር መሆንን የፈለጉት። ከኔ ጋር መሆን የማይፈልጉባቸውም ጊዜያቶች አሉ። በቃ አንቺ እዛው ሁኚ እሺ እኛ እንትን እንላለን የሚሉበት ሰዓት አለ። ያንንም ማክበር፣ የኔንም ፍላጎት ማክበር። ሁሌ ሲፈልጉኝ አቬለብል እንደማልሆንላቸው ትንሽ ጠብቅ፣ ከዚህ በኋላ እችን ላድርግና እሱንም ያከብራሉ። ግን የምናደርግበት መንገድ ዞር በል ከዚህ ምናምን ሲሆን በቃ ቀጥታ ነው ሪጀክት የምናደርገው የነሱን የኮኔክሽን ፍላጎታቸውን ማለት ነው። እንደዛ ሳይሆን አንድ ደቂቃ ብንወስድ ምንም ዓለም አትገለበጥም። አንድ ደቂቃ ወስደን ወይ አቅፈናቸው ወይ ስመናቸው እንደዚህ ላደርግ ነው አሁን፣ ስለዚህ እንደዚህ ያህል ጠብቅ። ሊጎሸት ሊያደርጉ ያስባሉ በዛ ሰዓት። ግን ባውንደሪያችንን ክሊር ማድረግ እዛ ላይ አይ አሁን ስራ አለኝ፣ በቃ ታንጀብል የሆነ ነገር ማለት ነው። ድምጻችንም ቶን ኦፍ ቮይሳችንም በደንብ ታንጀብል ሆኖ አሁን ስራ አለኝ ከዛ እንገናኛለን ብለን ሀግ አድርገን ሰመናቸው ምናምን የራሳቸውን ነገር እንዲያደርጉ ኢንጌጅ ማድረግ አንደኛው መንገድ ነው። ስለዚህ ራሳችንን አቬለብል ማድረግ እንደ ቴክኒክ እንደ ቱል ሁልጊዜም የሚሰራ ነገር ነው። ይህንን ለማድረግ የሚጠብቅብን ብዙ ነገር ይኖራል። እንግዲህ እንዳልነው ፊዚካሊ ስልኮቻችንን ዞር ማድረግ ሊኖርብን ይችላል። ኢሞሽናሊ እና ሜንታሊ ግን ብዙ ደማንድ አለው። ኢሞሽናሊ በተለይ ስተብል መሆን፣ ያናደደኝን ነገር አሁን አንዳንዴ ትሪገር ዱኜ እያለ ልጆቹ ሲመጡ በቲም የምንሰራው አለ ከማቲ ጋር ከባለቤቴ ጋር ማለት ነው። ቆይ እኔ አሁን ማውራት ስለማልችል ሃንድል ዘም ሶ እኔ I have to deal with this triggered emotion በቃ ምንድን ነው የተሰማኝ ያለው የሚለውን ነገር ጊዜ ይፈልግ ይሆናል። ግን እሱም ኦፕሽን ባይኖረኝ ምን ማድረግ እችላለሁ? በዛች ሞመንት ላይ በጣም ስቴብል ባልሆንኩበት ኢሞሽናሊ ሰዓት ላይ ልጆቼ በጣም ሲፈልጉኝ ደግሞ የባሰ እንትን ይላል። በቃ ዞር በሉልኝ ምናምን ወደ ጩኸት ወደ ምናምን ሊያስገባን ይችላል። ግን አሁንም ቢሆን ንቁ ወላጅ ለመሆን ምንድነው የማወጣው ነገር፣ ይሄ ከኔ የሚወጣው ነገር ሌላውን ሰው በጣም አፌክት እንደሚያደርግ፣ ልጆቼንም በጣም አፌክት እንደሚያደርግ ኤክሰርሳይዝ በማድረግ ዛሬ በቃ አትሊስት ኮንሸስ ሆኜ ሊሆን ይችላል። እያደረኩትን ማድረግ የለብኝም እያልኩኝ ኮንሸስ ሆኜ ሊሆን ይችላል፣ ነቅቼ ሊሆን ይችላል። ነገ ደግሞ ላደርገው ስል ሊሆን ይችላል የማስቆመው ነገሩ። ከነገ ወዲያ ደግሞ ገና ሳላረገው ገና ስሜቱ ወደ ላይ ሲመጣ ወይም ደግሞ ትክክል እንዳልሆንኩኝ ሳቅ በፍጥነት ልጆቹን በሌላ አቅጣጫ ኢንጌጅ ላረጋቸውና ራሴን ጋር ዲል ላረግ እችላለሁ። ስለዚህ ሂደት እስከሆነ ድረስ ዛሬ አንድ ነገር ሰማው፣ ዛሬ አንድ ቱል አገኘው ብዬ ነገውኑ ሌላ ሰው ሆናለሁ። ስለዚህ ለራሳችንን ሩሩ መሆን አለብን። በቃ ያላወቅነው ነገር ከሆነ እስክናቀው ጊዜ መስጠት አለብን። ኮሚትመንት ግን ያስፈልጋል ሁል ጊዜ ማለት ነው። ላሰብንበት ይሄ ነገር ይሰራል ወይ ብለን አትሊስት ለመሞከር ኮሚትድ መሆን አለብን። ሙከራ ግን አንድ ጊዜ አይደለም። ቢያንስ በተከታታይ እስቲ ሳምንት ሙሉ ተከታትለን ራሳችንን በአንድ ኢንሲደንት ብቻ አሁን ትምህርት ቤት በማውጣት ብቻ ተከታትለን ራሳችንን እንኳን ከጻፍን ይሄ ነገር ይሰራል ወይስ አይሰራም የሚለውን ነገር ማየት እንችላለን። ከሰራልን እሰየው፣ እንቀጥልበት። የሚቆም ሂደት አይደለም። ዛሬ ላጲስ ጠፍቶበት ሆን ይችላል፣ እንደዚህ ይለያያል። የኛም ስሜት እንደዛ ወጣ ገባ ይለያያል። ስለዚህ በእችን ሂደት የሰራችልንን ነገር ለብዙ ነገሮች ላይ መለማመድ እና ያለማቋረጥ ማለት ነው። ታዳጊ ወላጅ መሆን ይሄ ማለት ነው። ያለማቋረጥ መለማመድ፣ ለራሳችን ፎርጊቭ እያደረግን ሩህሩህ እየሆንን ይቅር እያልን ሌሎችንም ሰዎች እንደዛው ልጆቻችንም ሲያጠፉ ማለት ነው። በእንደዛ አይነት መንገድ ማየት ነው። ከዛ ይሄ ደግሞ ካልሰራ ደግሞ ሌላ መንገድ ኦኬ ምንድን ነው የሚሰራው ለኔ ብሎ ቆሞ ማየት ማለት ነው። መጽሐፎቹን ናቸው ባቡና ቡባ መንትዮቹ ባቡና ቡባ ይባላሉ። ይሄ እነዚህ መጽሐፎች ለምን ጻፍሽው
የሚል ጥያቄ ካለ እኔ ጸሐፊ ነኝ ብዬ ራሴን አልገምትም ነበረ። ያው ከጻፍኩ በኋላ ጸሐፊ አይደለሁም ማለት ስለማይቻል ማለት ነው። የመጀመሪያውና ትልቁ ነገር ምንድነው? ታዳጊ ወላጅነትን ለ6 ወር ያህል በዙም በተለይ የኮቪድ ጊዜ በዙም ለወላጆች ስልጠና ሰጥ ነበረ። በጣም ለኔ ቅርብ የሆኑ በጣም የሚያግዙኝ ወላጆች አንድ ላይ ተሰባስበን 15 እንደዚህ እንሆናለን። እንደዛ ነው የጀመርኩት። ትልቅ ኤክስፒሪየንስ ሰጥቶኛል። ትልቅ እድገትም ትምህርትም ሰጥቶኛል እና እዛ ላይ የምንናገረው ማስተምሮ የነበረው ትልቁ ነጥብ ምንድነው? የእድገት አመለካከት ወይም ደግሞ ግሮዝ ማይንድ ሴት እንዴት ለወላጆች ልጆቻቸውን ለማሳደግ እንዴት ይጠቅማል የሚል ነው። ከነዛም ውስጥ እንዴት ነው ልጆቻችንን ማድነቅ፣ በምን መንገድ ነው ማድነቅ ያለብን፣ ልጆቻችንን ምንድነው ሌብል ማድረግ ወይንም ደግሞ ስያሜ ማውጣት ምን ያህል ክፋት ሊኖረው እንደሚችል፣ ከትምህርት ጋር ተያይዞ የትምህርት ጥቅም ምንድነው፣ እንደዚህ የመሳሰሉ ነገሮች ከእድገት ከአመለካከታችን የተሻለ ቀና ሲሆን ለልጆቻችንም የተሻለ እችላለሁ የሚል አመለካከትን እንዲያዳብሩ፣ እችላለሁ ዝም ብሎ ሳይሆን እችላለሁ በጥረትና በሂደት የተደገፈ ሲሆን ማለት ነው። ጥረቱ ግን ጥረት የሚያደርጉበትን ነገር በትክክል የሚደግፋቸው ቴክኒክ እየተጠቀሙ እንዴት ነው ጥሩ ተማሪዎችን መሆን የሚችሉት የሚለውን ነገር እሱን ሳሰለጥን ነበር እና እሱ ስልጠና ላይ ወላጆች እንግዲህ ልጆች አላቸው። ልጆቻቸው ደግሞ መጽሐፍ በስቶሪ መንገድ ያንን ያሰለጠንኩትን ነገር በስቶሪ መንገድ ሊያገኙት ይችላሉ የሚለው ሀሳብ ሳገኝ እንደዚህ አልነበረም። ፕሪንት አልተደረገም። ጀስት ሶፍት ኮፒ እያደረግኩኝ የሚማሩትን ነገር ለልጆቻቸው ደግሞ እንዲያነቡ አብሮ ማደግን ስለሆነ ፕሮሞት ማድረገው ወላጅ ከልጁ ጋር ማደግ እስካለበት ለወላጅ የሚሆነውን ደግሞ በልጆች መንገድ እንዴት ይመጣል። ለምን የአብዛኞቻችን የወላጆች እንግዲህ የልጆቻችን ስራ መማር ነው። በአሁን ሰዓት ላይ ልጆች እያሉ እንግዲህ ዋናው ትምህርት ነው ስራቸው እና ትምህርት ጥሩ ተማሪ ምን ማለት ነው? ጥሩ ተማሪ እንዴት መሆን ይችላል? ሲጀምረው ትምህርት ራሱ ፐርፐዙ ምንድን ነው? ፐርፐዝ የሌለው ነገር የትም እንደማያደርሰን ማለት ነው። ምንድን ነው ዋና ዓላማው? ለምንድን ነው የምንማረው የሚለው ነገር በደንብ የገባቸው እንዲሄድ በራሳቸው ቋንቋ ማለት ነው። ያንን ለማድረግ በመነሳት ነው ያንን የጻፍኩት። ከዛ በኋላ እንግዲህ ብዙ ቀና ጓደኞችም አሉኝ፣ አበረታቱኝ። መጽሐፉንም በደንብ ወጥቶ እኮ ሌሎችም ልጆች ቢያነቡት የተሻለ ይጠቀሙበታል የሚል ነው። በዚህ መካከል በጣም ማመስገን የምፈልጋቸው ብዙ ሰዎች አሉ። ይሄ መጽሐፍ እኔ በራሴ አላመንኩበትም ማለት እችላለሁ። በቃ ወጥቶ ምን ያህል ለውጥ ያመጣል የሚለው ነገር ሲይዘኝ በጣም እንደዚህ ገፍቶ ያስወጡኝ ሰዎች አሉ። በጣም ማመስገን እፈልጋለሁኝ ስምን ባልጠራ ማለት ነው። እና ወጥቷል እንግዲህ በተረት መንገድ ለማቅረብ ሞክሬያለሁ። 5 ተከታታይ መጽሐፎች ናቸው። ትምህርት ምን ማለት ነው? ለምንድን ነው የምንማረው? ስንማር ምን ይፈጠራል አንጎላችን ውስጥ የሚለውን የእድገት አመለካከት በአጠቃላይ ምን ሊመስል ይችላል በትምህርት ላይ የሚለውን ነገር ከስህተት ጋር የተያያዘ፣ ከአመለካከት ጋር የተያያዘ፣ ከአንጎል እድገት ጋር የተያያዘ ኢንፋክት የመጀመሪያው መጽሐፍ ስለ እድገት ራሱ ምንድን ነው የሚለውን ነገር ልጆች ይበልጣሉ በማለት በመፎካከር የሚያቀርቡትን ሀሳቦች ላይ መሰረት ያደረገ የራሱ የሆነ ኤክሰርሳይሶች አሉት። እንግዲህ ያንን ኮንሰፕቶችን ደግሞ በእጅ ስራ በመመራመርም እንዲያገኙት ደግሞ ሞክሬያለሁ። ይህንን ሙከራ እንግዲህ በደንብ ያድጋል ማለት ነው። እንደ ታዳጊም ወላጆች ይሄ ነው። አሁን እንግዲህ ያው ዛሬ እንደ መነሻ ዋናው ጽንሰ ሀሳቡ ላይ ነው ያወራነው። ለመጀመሪያ ያህል
በተከታታይ በሌሎች ውይይቶች ደግሞ በደንብ የተመልካችንን ጥያቄ ደግሞ ይዘን ለምን ሰፊ ነገር ስለሆነ አንደኛ፣ ከዛ ውጭ ደግሞ እንዳልሹ ነው እይታን አሁን ቅድም ስለ ልጆችን ከትምህርት ቤት ማውጣት ጋር ስትይ ምግብ ማብላት ለብዙ ወላጅ በጣም የሚያስቸግር ነገር ነው። በቃ የጭንቀት ጊዜ ነው። ይሄን እንግዲህ እንዲህ መሆን በቃ እንዲህ ነው ልጆች የሚበሉት ያስቸግራሉ ብለን እኛ ደግሞ መብላት አለባቸው የሚጠቅማቸው አሁን መብላት አለባቸው ብለን እናምናለን። እና እንደዚህ የሚፈጠሩ በጣም ብዙ ህመሞች አሉ አስፈላጊ ቢሆኑ ግን ይሄ ግድ ነው በሚል ስሜት እና አሁን የወላጆችንም ጥያቄ እንወስድና የሚቀጥለው ላይ ደግሞ ሌሎቹንም እይታዎችና ሀሳቦችም እናወራለን። በዚህኛው ተጠናቀቀ ማለት አይደለም ይሄ ውይይት። በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው ስለምትሰሪው ስራ በደንብ አይን የሚከፍት ነው ብዬ አስባለሁ። ለብዙ ወላጅም ደግሞ እፎይታ ይሰጣል ብዬ አስባለሁ ይሄኛው እይታ። ስለዚህ አመሰግናለሁ። እኔም እድሉን ስላገኘሁ በጣም ነው የማመሰግነው። ከናርዶስ ጋር የነበረን የወላጅነት ላይ ያነሳ ነው። በተለይ እኛም ታዳጊ ነን፣ አብረናቸው ከልጆቻችን ጋር እያደግን ነው። ይሄ ሂደት ደግሞ ንቃት ይፈልጋል የሚለውን ሀሳብ ነው ዛሬ ያነሳ ነው። ምናልባት ለአንዳንድ ወላጅ ለሆኑ ወይም ወላጅነት ለሚያስቡ አዲስ እይታ ሊሆን ይችላል። ስለዚህ መጀመሪያ ሀሳቡ ላይ ነው ዛሬ በደንብ ልናወራ የፈለግነው፣ ግን በቀጣዮቹ ሌሎቹንም እይታዎችም እናነሳለን። ዋናው ነገር ግን ከልጆቻችን ጋር መልካም ጊዜ ያለን ጊዜ አጭር ነው፣ አብረናቸው የምንሆንበት ጊዜ አጭር ነው። ይህንን ጊዜ ጤናማ የሆነ ለነሱም ለኛም ጤናማም የሆነ በፍቅር የተሞላ ጊዜ ለእኛም እረፍት ያለው ጊዜ ሆኖ እንዴት ማለፍ ይችላል የሚለውን ነው። መሀል ላይ ያሉትን ግጭቶችና ህመሞች እንዴት ማስቀረት እንችላለን የሚለውን ነው በትልቁ ማየት የፈለግነው። ከዛ መንገድ መሀል አንዱ ይሄ ነው። የእናንተንም ሀሳብ እዚህ ላይ ጨምረን በሚቀጥለው ደግሞ ናርዶስን እንጋብዛታለን። የእናንተንም ሀሳብ አካፍሉን። በሚቀጥለው እንግዳ እንገናኛለን።